ከባለፈው የቀጠሉት የነገስታት ደብዳቤዎች ዛሬም ወደ እናንተ ይደርሳሉ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑ እንጋብዛለን። ዛሬ አጼ ተክለ ጊዮርጊስ የጻፏቸውን ደብዳቤዎች ወደ እናንተ አድርሳለሁ። አጼ ተክለ ጊዮርጊስ ከመንገሳቸው በፊት ዋግሹም ጎበዜ እየተባሉ ይጠሩ ነበር። ዋግሹም ጎበዜ የዋግሹም ገብረ መድኅን ልጅ ሲሆኑ በልጅነታቸው አባታቸውን ተከትለው ወደ አጼ ቴዎድሮስ ቤተ መንግስት እንደመጡ በሌላ ጊዜም አባትና ልጅ ከድተው በቴዎድሮስ ልጃቸው ዋግሹም ጎበዜ ግን እንዳመለጡና የአጼ ቴዎድሮስ ቀንደኛ ባላንጣ ሆነው በሽፍትነት እንደቆዩ በታሪክ ተጽፎ ይገኛል። ዋግሹም ጎበዜ እንደተወለዱ የሚያስረዳ የጽሑፍ ማስረጃ ባናገኝም በመቅደላ ጦርነት አጼ ቴዎድሮስ ከሞቱ በኋላ በ1860 ዓ ም በሟች ንጉሠ ነገሥት አጼ ቴዎድሮስ እግር ተተክተው መንገሳቸው ተመልክቷል። ስመ መንግስታቸውም ተክለ ጊዮርጊስ ይሰኛል። ቀዳሚ ስማቸው ዋግሹም ጎበዜ ገብረ መድኅን። ዋግሹም ማለት አሁን ላስታ ተብሎ የሚጠራው በዛ ሰዓት የላስታ ንጉሥ እንደሚባለው ነው። አጼ ተክለ ጊዮርጊስ ከነገሱ በኋላ ለእንግሊዝና ለፈረንሳይ መንግስታት የተለያዩ የወዳጅነት ደብዳቤዎችን ጽፈዋል። ቀዳሚው ለፈረንሳዩ ንጉሠ ነገሥት ለናፖሊዮን የጻፉት ነው። እንዲህም ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንጉሠ ነገሥት ዘኢትዮጵያ አጼ ተክለ ጊዮርጊስ ይድረስ እግዚአብሔር መርጦ ካነገሰው ንጉሠ ነገሥት ናፖሊዮን እንዴት አሉ ደህና አሉኝን? እኔ የእርስዎን ወዳጅነት እጅግ ፈልገዋለሁ። በረከትም ልሰድሎ ወድጄ ነበር። ነገር ግን መንገዱ አልተመቸኝም። የፍቅር ወረቀት ብቻ መስደዴ የመላላክ መጀመሪያ እንዲሆን የእርስዎንም ፈቃድ መፈለግ የምልክት ይሆን ብዬ ነው። አጼ ቴዎድሮስ ያከፉትን ያበላሹትን ነገር ሁሉ ከምክሮና ከፍቅሮ ጋር በእግዚአብሔር ኃይል አቀነዋለሁ ብዬ አስቤያለሁ። እኔ በአገሬ ቆንስለው እንዲገባ የአገሮም ነጋዴ ገብቶ እንዲገበይ እኔም የምፈልገው በእርስዎ ፈቃድ እንዲሆንልኝ እወዳለሁ። ደጃች ካሳ አያቱ ለአያቴ አባቱ ለአባቴ ተገዝቶ ታዞ ይኖር ነበር። እርሱንም እኔ ሹሜ አገር ጠብቅ ብዬ ብትወው እምቢ አልታዘዝም አለ። አሁን ግን የምጠይቀው ነኝና አይፍረዱብኝ። ይህን መልእክት በሌላ እጅ መስደዴ ሰውን ባላምን ነው። ደብዳቤው በ1862 ዓ ም እንደተጻፈ ይገመታል። ደብዳቤው የተጻፈው ለፈረንሳዊ መሪ ለናፖሊዮን ቦናፓርት ነው። በዘመኑ ፈረንሳይም እንደ እንግሊዝ ሁሉ ሀያል ሀገር ስለነበረች አጼ ተክለ ጊዮርጊስ ወዳጅነትና እርዳታ ፈልገው ይህንን ደብዳቤ ልከዋል። በረከት ማለት ስጦታ ወደ ፈረንሳይ ለመላክ ቢያስቡም እንዳልተመቻቸው ገልጸዋል። ሊልኩት የነበረው ስጦታ ግን ምን እንደሆነ አልተመለከተም። የአጼ ተክለ ጊዮርጊስ ደብዳቤ ይዘት አጼ ቴዎድሮስን የሚወቅስና ደጃች ካሳ ምርጫን ወይንም አጼ ዮሐንስን የሚኮንን ነው። አጼ ተክለ ጊዮርጊስ አጼ ቴዎድሮስ ያበላሹትን ነገር ሁሉ በእግዚአብሔር ኃይል ለማስተካከል እንደሚችሉ፣ ለዚህም የናፖሊዮንን ፍቅርና ምክር እንደሚሹ፣ የፈረንሳይ ነጋዴዎችም ወደ ኢትዮጵያ ገብተው እንደልባቸው እንዲገበያዩ ፈረንሳይ በኢትዮጵያ ቆንሲል እንድታቋቁም አሳስበዋል። አጼ ቴዎድሮስም ሆኑ የተንቤኑ ደጃች ካሳ ምርጫ ባላንጣዎቻቸው ስለሆኑ የእነርሱን ስራ አክፍተው ጽፈዋል። በተለይ ደጃች ካሳን በካህዲነት ወቅሰዋቸዋል። አያቱ ለአያቴ አባቱ ለአባቴ ተገዝተው ይኖሩ ነበርም ብለዋል። ሹሜ ሸልሜ አገር ብሰጠው አልታዘዘኝ አለ። ስለዚህ ልወጋው ነውና በእኔ እንዳይፈርዱብኝ ብለው ናፖሊዮንን ፍቃድ ጠይቀውታል። ደብዳቤው በማን አማካይነት ወደ ፈረንሳይ እንደላኩት ግን አይታወቅም። አበሻን ተጠራጥረው በፈረንጅ እጅ የላኩት ይመስላል። እንደ ደብዳቤው ሰውን ባላምን ነው ብለው እንደተናገሩት። ሌላው አጼ ተክለ ጊዮርጊስ ለንግሥት ቪክቶሪያ የጻፉት ደብዳቤ እንደሚከተለው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልእክት ዘአጼ ተክለ ጊዮርጊስ ንጉሠ ነገሥት ዘኢትዮጵያ ትብጻሕ ሀበ ንግሥት እንግሊዝ ሀበ ናጲር። እንዴት አላችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አምናም እናንተ ብትመጡ ከሰው በፊት እኔ ተቀብዬ መንገድ መርቼ እህልም ማርም በግ ፍየል ይዘህ ከሰፈራቸው ግባ ብዬ አዋጅ ነገርሁ ለሕዝቤ። መቅደላ ገቡ። ኋላ ግን ከጦር አጥተዋል አሉኝ። በኋላዬ ሽፍታ ተነሳብኝ። ወደ እርሱ ሄድኩኝ። እኔ ሰሜን አውራጃ ማለት ነው። እነርሱ ደግሞ መቅደላ ሆኑ። ኋላም ገሰገሱ። ሳንገናኝ ቀረን እንጂ ከሁሉ በፊት እኔ ዘመድ ነኝ። የደጃች ካሳ ነገር ፊትም ትግሬ ከገባ ከሰው በፊት ገባ። ሎሌነት ሹሜ ሸልሜ ባኖረውም የትግሬ ሎሌውን ሁሉ አባብሎ ከዳኝ። ኋላም እናንተ ከመጣችሁ በፍቅር ተቀመጡ አላችሁና እርሱ እንዳባቱ በውስጤ ይደር ግብሬን ያግባለሁ። የንግሥትን ቃል የአባቶችን ቃል አክብሬ ተቀምጬ ሳለ ሰሜን ከወገራ የሾምኩትን ሎሌን ኃይለ ማርያምን አስከድቶ አልፎ ተርፎ እስከ ጎንደር እስተ ደብረ ታቦር በለሳንም ደንቢያንም ሹሞ ሸልሞ ሰደደው። ይህ ሁሉ መደረጉ የእናንተን ቃል ጠብቄ ብሰነብት ነው እንጂ
እንጂ ለርሱ የሚሆን ጉልበት አጥቼ አይደለም። አሁንም ጉልበት የክርስቶስ ነው እንጂ የሰው አይደለም። ምናልባት ክርስቶስ መገፋቴን መጠቃቴን አይቶ ጉልበት ሰጥቶኝ ባገሩ ብሾምበት አታድሉብኝ። ይህ ሁሉ ሐሰት እንደሆነ የሀበሻ ሰው ይጠየቅብኝ። ይህ ሁሉ ሐሰት እንደሆነ የሀበሻ ሰው ሁሉ ይጠየቅብኝ። ደብዳቤው ማህተም ሲኖረው ዓመተ ምህረት ፊርማም 4 ነጥብ አዲስ መስመር የለውም። አጼ ተክለ ጊዮርጊስ በኢትዮጵያ ላይ የበላይነታቸውን ለማጠናከርና ስልጣናቸውን ለባላንጣዎቻቸው ለማሳወቅ ሲሉ ባላንጣዎቻቸውን ኮንነዋል። ከጊዜው የስልጣን ባላንጣዎቻቸው ውስጥ ዋነኛው የተንቤኑ ወይንም የትግራዩ ደጃች ካሳ መርጫ አጼ ዮሐንስ ናቸው። በኋላ የባለቤታቸው ወንድምና የሸዋው ንጉሥ ኃይለ መለኮት ናቸው። የደብዳቤው ይዘት ናፒየርንም ለዝምድና እንደፈለጓቸው ያመላክታል። ደብዳቤው የእንግሊዝ ጦር ከመቅደላ ወረራና ጥፋት በኋላ በተመለሰ በዓመቱ ማለት በ1861 ዓ.ም እንደተጻፈ ይጠቁማል። ዋክሹም ጎበዜ ከመንገሳቸው በፊት ይኸውም የእንግሊዝ ጦር መቅደላ በገባበት ጊዜ የጄኔራል ናፒየርን የጦር አለቆችና ጭፍሮች ተቀብለው እንዳስተናገዱ ማር፣ በግ፣ ፍየልና ሌሎችም ነገሮች እንዲገባላቸው እንዳደረጉና ውለታ እንደሰሩ ይህም ውለታቸው ለዝምድና እንደሚያበቃቸው ሽፍታው ጥሶ ጎበዜ ወይንም ጥርሶ ጎበዜ እንደተነሳባቸው ደጃች ካሳንም እንዲሁ ሹመው ሸልመው ቢይዟቸው ከጊዜ በኋላ አሽከርነት አልፈልግም ብለው እንደከዷቸው ሎሌያቸውንም እንዳስከዱባቸው የሁሉ ግፍ ሲፈጸምባቸውም ዝም ያሉት ጉልበታተው ሳይሆን ከጦር አጥተዋል የሚለውን የእንግሊዞችን ምክርና ቃል ጠብቀው እንደሆነ ተንትነዋል። እኔ ክርስቶስ ጉልበት ሰጥቶኝ በአገሩ የተሾንኩበት እንደሆነ አታዳሉብኝ ይላሉ ተክለ ጊዮርጊስ። ይህም ካሳ ምርጫን አይቀጡ ቅጣት ለመቅጣት ማሰባቸውን ያመለክታል። ፉከራቸው ግን የባለቤታቸውን ወንድም ካሳ ምርጫን አላንበረከካቸውም። ይልቁንም አድዋ አካባቢ ጦርነት በገጠሙ ጊዜ ተማርከውና ታስረው በጨለማ ቤት ተዘግቶባቸው የዓይናቸው ብርሃን አጥተው እስከ ሞት ደርሰዋል። የፎከረ በደም ተነከረ እንዲሉ